የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ከሰዓቱን አፋብን መሃል ጎንደር ላይ ታሪክ መስራቱ ተነግሯል። በጎንደር በነበረ ሰፊ አውደ ግንባር በርካታ ድሎች መመዝገባቸው ተነግሯል። አካባቢው ምን ይመስላል? የትኛው የጎንደር አካባቢ? በዝርዝር እንመለከታለን። አፋብን ኤርፖርቱን ተቆጣጥሮ አመራሩን ከነአጃቢው መሸኘቱ ተገልጿል። በአፋብን ልዩ ኦፕሬሽን እና በ107ኛ ኮር የተሰራው ይህ ከፍተኛ ጥንቃቄ የተደረገበት ልዩ ጥምረት በዛሬው ዕለት ኤርፖርቱን በመቆጣጠር ከፍተኛ አመራሪውና እንዲሁ ተፈላጊ የነበረውን ግለሰብ መሸኘታቸው ነው የተገለጸው። ይህ የአገዛዙ ቀንደኛ አመራር ማን ነው የሚለውንና እንዴት ይህ ድል ሊመዘገብ ቻለ በዝርዝር የምንመለከተው መረጃ ነው። ኮሎኔሎቹ ለሁለት ተከፍለው መጋደላቸው ተሰምቷል። ለማገላገል የገባው ጄኔራልም መመታቱ ተነግሯል። የት አካባቢ የክስተት ሊፈጸም ቻለ እንመለከታለን። ከዚህ በተጨማሪም በሌላ መልኩ አጠቃላይ የምርጫው ውጤት ይፋ እየሆነ ይገኛል ተብሏል። አገዛዙም በበርካታ ቦታዎች ላይ ያልጠበቀ ውጤት እንደገጠመው ተነግሯል። ከምርጫው ጋር ተያይዞ እየወጡ ያሉ መረጃዎች ምን ይመስላሉ የሚለውንና ዝርዝር ጉዳዮችም በዚህ መረጃ ሰዓት ከምታደምጧቸው ሌላኛው መረጃ አድርጌዋለሁ። ውድ ተመልካቾች ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህ ሁሉ በእጄ መረጃ ቻናል የተሰኘው መረጃ ሰዓት የምናቀርብበት ቻናላችን ነው። ሰብስክራይብ ካላደረጉ ሰብስክራይብ፣ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን በአክብሮት እየጠየቅኩኝ በቀጥታ ወደ መረጃዎቼ የማቀና ነው የሚሆነው። በእኔ በኩል መልካም ቆይታን ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የሚቆየው ከሁሉ በእጄ መረጃ ቻናል እኔ ሉል ነኝ። መጀመሪያ መረጃን ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምረው የሚሆነው የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ መጠየቁ ሰምቷል። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ አንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል ነው የተባለው። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚዘረዝረው መግለጫው አሁን ላለው አገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነ አንስቷል። ለፕሪቶሪያ ስምምነት አለመተግበር እና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያን የጋራ የቤት ስራ ሊሆን ይገባል፣ ጦርነትን ሳይጀምር በፊት ማስቆም ይገባናል ሲል መግለጫው ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካል እና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆም እና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገ ወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ የሚቆረቆር አካል ሊወሰድ እንደሚገባም ያምናል ሲል ኢዜማ ያወጣው መግለጫ ገልጿል። በተያያዘ መረጃ ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሪድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለአልጀዚራ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅተዋል ብለዋል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዝነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ነቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑን የገለጸው ሁለቱ ባለስልጣናት በጦርነት ዝግጁነት የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። እነጌታቸው እንደሚሉት ርዝራዥ በሚል ያንኳሰሱት ህወሓትን የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱን መዘጋጀቱን ጠቁመዋል። ባለስልጣናቱ ዳግም ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍም ዓለም አቀፉ ማህበረሰብ እርምጃ እንዲወስድም ነው ያሳሰቡትም። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነውም ሲሉ ጌታቸው ገልጿል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም ነው ያስጠነቀቁትም።
ህወሓት የትግራይ ህዝብ ህወሓትን የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተወምም ብሏል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅም ቀጥሏል ሲሉ ሁለቱ የመንግስት ከፍተኛ ባለስልጣናት ዝርዝር መግለጫ አውጥተዋል። ውድ ተመልካቾች፣ በሌላ ወሳኝ መረጃ ተስፋ የቆረጠው የአገዛዙ ቡድን እርስ በርስ መጋደሉ ተገለጸ። በትላንትናው ዕለት በአድማ ብተናና በመከላከያ ሰራዊቱ መካከል በነበረ የእርስ በርስ አለመተማመን ከፍተኛ ቁጥር ያለው ሰራዊት መመታቱ ተገልጿል። በእነማይ ወረዳ ወይራ ጠልማ ቀበሌ በሚገኘው የአገዛዙ ቅጥረኛ ሚሊሻና እንዲሁም የመከላከያ ሰራዊት ካምፕ እርስ በርስ ባለመግባባታቸው በታኩሳቸው ተነግሯል። በዚህም አንድ ስሙ ያልተጠቀሰ የክፍለ ጦሩ ጄኔራል የሁለቱን ታጣቂ ቡድኖችን የተኩስ ልውውጥ ለማርገብ በገባበት በሁለት ጥይት ተመቶ ከፍተኛ ደረጃ በሚባል የሕክምና ክትትል ውስጥ መግባቱ ተገልጿል። በሌላ መረጃ አገዛዙ በቢቸናና የእድሃ ከተማ በሚኖሩ ንጹሃን ነዋሪዎች ላይ እያካሄደ ባለው የአይን ያወጣ ዝርፊያ፣ ግፎችና በደሎች ምክንያት በሚፈጠረው አለመግባባት የአገዛዝ ሰራዊት ተስፋ በመቁረጥ ወደ ህዝባቸው እየተቀላቀሉ መሆኑም ሰምቷል። ከነዚህ መካከልም ይዝባርቅ በልስቲ የሚባል የሚሊሻ ከፍተኛ አመራር፣ ገብሬ ድረስ የአካባቢው የሎጂስቲክ አመራር፣ አትንኩት ገበየው የተባሉ ከደብረ ወርቅ 14ኛ ክፍለ ጦር አገዛዙን በመክዳት አፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን ከተቀላቀሉት መካከል ይጠቀሱበታል። ውድ ተመልካቾች፣ በሌላ ወሳኝ መረጃ የአፋብን ወሎ ቤት አማራ ሚኒሊክ ዕዝ 104ኛ ኮር 23ኛ ክፍለ ጦር አምባሰል ላይ አንጸባራቂ ድል መቀዳጀቱ ሰምቷል። መነሻውን ከኩታበር ወደ ተለያየን ዚሃ እንዲሁም ከደላንታ በቴራ አድርጎ ወደ ዚሃ በምድር ሞርታር ዙ 23 እና መድፍ ሲጠቀም በሰማይ በሁለት ድሮን ታግዞ አፋብንን አጠፋለሁ በሚል የተለምዶ ቅዠቱ የመጣ ቢሆንም ጀግኖቹ ምንም ነገር ሳይበግራቸው አንጸባራቂ ድል ተጎናጽፈዋል። ውጊያውም ከንጋቱ 11 ሰዓት እስከ 6 ሰዓት የተደረገ ሲሆን በዚህ ለአስጨራሽ ውጊያም የ104ኛ ኮር 23ኛ ክፍለ ጦር ተናዳፊዎቹ ዚሃ የገባውን ኃይል ሙሉ በሙሉ በሚባል መልኩ አይቀጡ ቅጣት መቅጣታቸው ተገልጿል። አገዛዙ በዘፈቀደ 3 ጊዜ ድሮን በመጣል ከጦርነቱ ተሳታፊ ያልሆኑ ንጹሃን ላይ የጥቃት ሰለባ ሊያደርግ የነበረውም ድርጊት ከፍተኛ የኮሚኒኬሽን ስራ በመሰራቱ አካባቢው ላይ ምንም አይነት የሰብአዊ ቀውስ ሳይመጣ የድሮኖቹ ሊከሽፉ ችለዋል ማለት ነው። አሁን ላይ በድሮን ሽፋን በመስጠት ሬሳና እንዲሁም ቁስለኛውን እያነሳ ሲሆን ከግሸን በአባላ ለመቁረጥ የሚንቀሳቀስም በከፍተኛ መልኩ በአፋብን በደፈጣ ተመቶ ከባድ የሚባል ሎጂስቲክ ማጣቱ ነው የተረጋገጠው። ውድ ተመልካቾች፣ በሌላ ወሳኝ መረጃ አፋብን በተለያዩ ግንባሮች የሰራዊትን ድርጅታዊ ቁመና በጥልቅ ግምገማዎችና በተሃድሶች እያጠናከረ መሆኑንና በመንግስት የጦር መዋቅር ውስጥ የሚገኙ አባላት ደግሞ መኮብለላቸው በስፋት መቀጠሉ ታውቋል። የአፋብን ቴዎድሮስ ዕዝ 206ኛ ኮር ላለፉት 6 ወራት ሲያከናውናቸው የነበሩትን ወታደራዊና አስተዳደራዊ ተግባራት የኮሩ ቋሚ ኮሚቴ በተገኘበት ለ3 ቀናት በጥልቀት መገምገሙ ታውቋል። በዚህ ስብሰባ ላይ በኮሩ ስር የሚመሩ ክፍለ ጦሮች፣ ሻለቆችና የወረዳ ጊዜያዊ መንግስት አስተዳደሮች አሁናዊ ቁመና በዝርዝር የተፈተሸ ሲሆን የተፈጸሙ ጠንካራ ወታደራዊ ግዳጆች፣ ህዝባዊ ውይይት መድረኮች፣ ፖለቲካዊና ወታደራዊ ስልጠናዎች እንዲሁም የሰራዊቱ ግብረ ገብነትና የአመራር ቁርጠኝነት በጥልቀት መገምገማቸው ታውቋል። ኮሩ ያለበትን ወቅታዊ ሁኔታ መሰረት በማድረግ የቀጣይ የትግል አቅጣጫዎችን ያስቀመጠ ሲሆን አመራሩና ሰራዊቱ የተሰጠውን ማንኛውንም አይነት ወታደራዊና ድርጅታዊ ግዳጅ ለመፈጸም ሙሉ ዝግጁ መሆኑን ማረጋገጡን የ206ኛ ኮር ህዝብ ግንኙነት ገልጿል። በሌላ በኩል በዚሁ በቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር የትንቅንቅ ቀጠና በሆነው በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ ከተማ መሽጎ የሚገኘው የመንግስት የጸጥታ ኃይል መዋቅር እየፈራረሰ መሆኑ ተረጋግጧል። በከተማዋ መሽጎ የሚገኘው ኃይል በአፋብን ስልታዊ ጥቃቶች ሳቢያ ከፍተኛ ፍርሃት ውስጥ በመውደቁ የአገዛዙ ሰራዊት አባላት እየከዱ የህዝብን ወገን በመቀላቀል ላይ እንደሚገኙም ለማረጋገጥ ችለናል። የስናን ወረዳ ጊዜያዊ መንግስት ሚዲያ ግንኙነት ባወጣው ወቅታዊ መረጃ መሰረትም ከ75ኛ ክፍለ ጦር 5ኛ ሬጅመንት ዋርዲያ መሽገው ከነበሩ የመከላከያ ሰራዊት አባላት መካከል ዮሐንስ 50 እንዲሁም ድንቻ ደሪባ የተባሉ የትውልድ ቦታቸው በኦሮሚያ ክልል ወለጋና ኢሉባቡር የሆኑ 2 የወታደር አባላት በዋርዲያ ላይ በነበሩ ወቅት ያገኙትን አጋጣሚ በመጠቀም መዋቅሩን በመክዳት መኮብለላቸው ተረጋግጧል የተባለው።
ውድ ተመልካቾች አጠቃላይ ሰባተኛው ሀገር አቀፍ ምርጫ የአጠቃላይ ውጤቶች ይፋ እየተደረጉ ይገኛሉ። በበርካታ ቦታዎች ላይ እንዲሁ እንደምትገምቱት ብልጽግና ማሸነፉ እየተነገረ ይገኛል። በተለይም በምዕራብ ኦሮሚያ እንዲሁም በምስራቅ ኦሮሚያ አካባቢዎች፣ ምስራቅ ሸዋም እንዲሁ ብልጽግና ማሸነፉን ይፋ ማድረጉ ተገልጿል ማለት ነው። ነገር ግን በሰሜን ጎንደር እና ደቡብ ጎንደር በርካታ ወረዳዎች ላይም ኢዜማ ማሸነፉ ተነግሯል ማለት ነው። ከዚህ በተጨማሪም አብን ያሸነፈባቸው ቦታዎች እንዲሁ ወደ 4 በሰሜን ጎንደር እንዲሁም 2 ደቡብ ጎንደር አካባቢ ላይ ማሸነፉ ተነግሯል። ወደ ጎንደር ወደ ደቡብ አካባቢ ስናቀና ደግሞ በኮንሶ እና እንዲሁም በሸርካ እንዲሁም በተለያዩ የወላይታ ወረዳዎች ላይ ኢዜማ ድል እንደተቀናጀ ተገልጿል ማለት ነው። ነገር ግን አሁን ባሉት አጠቃላይ ውጤት ብልጽግና የአጠቃላይ የመንግስት የሚያደርገውን የምርጫ ወንበር እንደሚያገኝ ባለሙሉ ተስፋ ነን ሲሉ የአገዛዙ ካድሬዎች እየገለጹ ይገኛሉ። አጠቃላይ የብሔራዊ ምርጫም ስታትስ የሚያሳየው ብልጽግና እየመራ እንደሚገኝ ነው። ሰኔ 8 ቀን ጠቅላላ ይፋ ይደረጋል ተብሎ እየተጠበቀ የሚገኘው ሰባተኛው ሀገር አቀፍ ምርጫ ይህን ይመስላል ማለት ነው። እየወጡ ያሉ የምርጫ ሂደቶች ውድ ተመልካቾች የመጨረሻና ወደ ባህር ማዶ የሚወስደኝን ወሳኝ መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም በዚሁ የምቋጭ ነው የሚሆነው። የዓለም ስጋት የነበረው የኢራን ጥቃት መታገዱ ተነግሯል። የኢስላማባድ ስምምነትም ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት በኢራን ላይ ሊሰነዘር ታቅዶ የነበረው መጠነ ሰፊ የቦምብና የሚሳኤል ጥቃት ትዕዛዝ ሙሉ በሙሉ የተሰረዘበትን ምክንያት አብራርተዋል። ውሳኔ የተላለፈው አሜሪካ ከኢራን ከፍተኛ አመራሮች ጋር ባደረገችው አስቸኳይ ውይይት ሲሆን ለ60 ቀናት የሚቆይ ጊዜያዊ የሰላም ስምምነት ኤምኦዩ ተደርሷል ብለዋል። በኳታርና በፓኪስታን አደራዳሪነት የተመቻቸውና የኢስላማባድ ስምምነት የተባለው ይህ ታሪካዊ ሰነድ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬቶች ጭምር የተሳተፉበት አጠቃላይ የክልላዊ ሰላም ማዕቀፍ እንደሆነ ተነግሯል። ምንም እንኳን እስራኤል ስምምነቱ በጽኑ ብትቃወመውም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሰነዱን በጄኔቫ ለመፈረም ተንቀሳቅሰዋል ነው የተባለው። ኢራን ያለ ምንም ማዕቀብ ነዳጇን እንድትሸጥ ይፈቅድላታል። በሆርሙዝ የባህር ወሽመጥ ላይም የንግድ መርከቦች በነፃነት እንዲንቀሳቀሱና አሜሪካ የጣለችውን እገዳም እንድታነሳም ያዛል የተባለው ሰነዱ። ይህ ዓለምን ከከፍተኛ ጦርነት የታደገው ስምምነት ሙሉ በሙሉ የሚፈረምበት የቦታና የሰዓት ዝርዝር በቅርቡ ይፋ እንደሚደረግ ፕሬዚዳንት ትራምፕ በትላንትናው ዕለት አብራርተዋል። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ እዚህ ላይ ጨረስኩኝ። ቪዲዮ ከተመቻችሁ እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጋበዝኩኝ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘለዓለም ትኖር። ብሩህ ጊዜን በእኔ በኩል ተመኘውላችሁ። መልካም ቀን ነው።